እየተተከለ ሌላው የሚነቀልበት የትግል እንቅስቃሴ መኖር የለበትም ብዬ አስባለሁ። እውነት ነው፣ ቀድሞ ጫካ ገብቷል፣ ቀድሞ አደራጅቷል፣ ቀድሞ ታግሏል። ያ ብቻ ሳይሆን ቀድሞ መምጣቱ ብቻ ሳይሆን አሁን ካሉ አመራሮችም አኳያ ቢልቅ እንጂ የሚያንስ አይደለም። እንደው ዝም ብለን ፌስ ቫልዩ ወስደን እስካሁን ያላቸውን ልምድ ከግምት ውስጥ አስገብተን ስንመዝን ማለት ነው እኛ የአመራር ክህሎት መዛኞች ሰርቲፊኬት ሰጪዎች አይደለንም። ምንም ጥያቄ የለውም። ግን ህዝብ የሚያውቀው እኛም የምናውቀው ደግሞ አለ፣ ልምድ ችሎታ እንደዚህ አለ። ከዛ አኳያ ቢሻል እንጂ የሚያንስ እንዳልሆነ ተስፋ ስለምናደርግ ያንንም በቅርበት ስላየን ስለኖርም በቅርበት ስለምናውቅም ጭምር ነው እና ቁርጠኝነቱ በተለይ ከዚህ በፊት እንዳልኩት ይሄ በዚህ አንድ ዓመት ውስጥ የነበረው እስክንድር ሳይሆን ለረዥም ጊዜ የምናውቀው እስክንድር እንደዚህ ስላልሆነ ማለት ነው። በዚህ አንድ ዓመት ውስጥ የምናየው ከወደ ሰፊነት ነው ይበልም ከምን ነው ይበልም በደንብ ያ ምንም አይነት አደጋ የሚያመጡ ምንም አይነት መጥፎ መዘዝ የሚያመጡ ውሳኔዎችን ጭምር ለመወሰን ማያቅማማ የነበረው አሁን ሲያቅማማ አይተናል። ለምሳሌ እኛ የአመራር ነፃነቱን ተነፍጓል፣ የቁም እስረኛ ተደርጓል እያልን ግን ያልታሰርኩም ቀልድ ነው ሲል ሰምተናል። እንደዚህ ነገሮች ነበሩ። እነዚህ ቀልድ ነው ብቻ አይደለም ገጥዬ እንዲህ የሚሉኝ ሰዎች ስለኔ ሁኔታ በጭራሽ የማያውቁ ናቸውና እባክህን እንደ ብለህ ሳቅ በአደባባይ ብሎ ውክልና ሰጥቶኛል ብሎ እኮ ተስቋል። ቀጥል። ያ እንደሱን ምናምናቸው ሰዎችም ስላልሆኑ ይሄ የአብዮታዊ ዲሞክራሲ የማደጎ ልጆች ጨምረው ጨማምረውም ለራሳቸው በሚጣፍጥ መልኩ ስለሚናገሩ ተባልኩ በሚል የተናገሩትን ሳልቆጥር ከራሱ አንደበት የተሰማውን ምኑን ወስጄ ነው እኔ እንደዚህ እያልኩ ያለሁት። ስለዚህ ባለፈው አንድ ዓመት ያሳየው ባህሪ በፊት የምናውቀው ባይሆንም ይህም በውስጥ ጉዳይ ማለት ነው አገዛዙን በመቃወም አገዛዙን በመፋለም በምን መልኩ እስካሁን በጣም ጠንካራ የሆነ ወጥ የሆነ በፊት በምናውቀው መልኩ ነው እስካሁንም የቆየው። ምናልባት የዛሬ ሳምንት አካባቢ ኮሎኔል ፋንታሁን መሀቤ ወደ አገዛዙ ሂደው እጅ ሲሰጡ ሲገቡ ሲንበረከኩ የእሳቸውን ሂዶ እጅ መስጠት መንበርከክ ለማስተባበል የሄደበት መንገድ ይሄም ለአገዛዙ ከነበረው እሳቤ አኳያ ከእስክንድር ባህሪ የምናውቀው የምንረዳው አልነበረም። እኔ የምረዳው ያን በጫና ውስጥ የተደረገ ነው ብዬ ነው። አሁን ግን ወደ መደበኛ ባህሪው እየመጣ ነው ብዬ አስባለሁ፣ ከዚህ መግለጫ አኳያ ማለት ነው። ስለዚህ የሆነው ሆኖ ማንንም ከመደገፍ ማንንም ከመንቀፍ አይደለም እንደዚህ እያልን ያለ ነው። ከመርህ አኳያ አቅም ችሎታ ያላቸው ሰዎች ከመሪነት እንዳይገለሉ ማንኛቸውም አማሮች አቅሙ ችሎታው ያላቸው በቦታው ያሉ አማሮች የመሪነት ሚናቸውን እንዳይነጠቁ በደቦ ፍርድ፣ በደቦ የሚዲያ ዘመቻ፣ በምን ግርግር ከትግል እንዳይነቀሉ ከማሰብ አኳያ ነው ይህንን የምንለው። ዛሬ በእስክንድር ላይ የደረሰ ነገ በአርበኛ ዘመነ ላይ ላለመድረሱ፣ በአርበኛ ምሬ በሌሎች ላይ ላለመድረሱ እርግጠኛ መሆን አይቻልም። ይደርሳል፣ የጊዜ ጉዳይ ነው ሌሎቹም ላይ። ስለዚህ ነገ አሁን እሱ ላይ የተደረገ ሌሎቹም ላይ ቢደረግ በተመሳሳይ ነው እኛ የምንቃወመው፣ በተመሳሳይ ከመርህ ዝንፍ አንልም። ስለዚህ ከዛ አኳያ እንደሆነ ተመልካቾች እንዲረዱን ከሚል እሳቤ ነው ይህንን ማነሰው። ሌላው ግን እስክንድር እንዳልኩት ለረዥም ዓመታት በምናውቀው ባህሪው ዛሬ የመደበኛ የተራ ወታደርነት የተራ አባልነት ደረጃን ነው የመረጥኩት ሲል እና በተራ አባልነት የሚሰጠኝን ኃላፊነት እወጣለሁ ሲል አንድ ክላሽ ያዝና ሄድ ምሽግ ላይ ተዋጋ ቢባል እንደሚያደርገው አልጠራጠርም። እንደዛ ነው ያደርገው።
በተደጋጋሚም ከዚህ በፊት እኔም በቅርብ በነበርኩባቸው ሰዓት ሰራዊቱ ወደ ውጊያ ሲሄድ አብሬ ከሰራዊቱ ጋር ምሽጉ ድረስ ካልሄድኩ ወደፊት ካልሄድኩ ለምንድን ነው አመራሮቹ ከኋላ ምን ሆነው በሚል ነው ሲጋጭ እንደዚህ ማስታወስ ማለት በጎ ግጭት ማለት ነው። ለሱ ከማሰብ አኳያ ነው። አንተን ብናጣ ከባድ ኪሳራ ይደርስብናል እንደዚህ ከሚል እሳቤ ይሄ በተለይ ጎጃም ደብረ ኤልያስ በነበርንባት ሰዓት በስፋት ማውቀው ነው። ይሄ ሌላም ጊዜ ቢሆን እንደዚህ አይነት ባህሪ ያለው ሰው ነው። አስቀድሞም እንደዚህ አይነት ባህሪ ያለው እንደነበረ የሚታወቅ ነው። ስለዚህ አሁንም መርህ አካሄድ እንዲከበር እና ሁሉም እኩል ተጠቃሚ የሚሆንበት መንገድ እንዲመጣ ብቻ ነው ይህንን የምናነሳው። በጠቅላላው ግን አሁንም ጥያቄውን ከግምት ውስጥ አስገብቶ እሱን ወደ ተራ አባል ማውረድ፣ እሱ እንዳለ ማውረድ ወይም በዛ ደረጃ መቀበል፣ አለዚያም ደግሞ ይኸው ድሮን በጥባጭ ነው አላልናችሁም፣ ሊበጠብጥ ነው ሊያፈርስ ነው ምን የሚል ዘመቻ እንደሚከፈትም እናውቃለን። ያንን ዘመቻም ይዞ ዓይንህን ላፈር ከማለት ይልቅ በደንብ አስታራቂ የሆነ አመራር መመስረት፣ ሁሉንም የሚያግባባ አመራር ማዋቀር ተገቢ ነገር ነው ብዬ አስባለሁ። በጣም ጥሩ አድርገው ቀርጸውታል። በነገራችን ላይ የመመስረቻ ህገ ደንቡን እስክንድር ብቻውን ደካማ ቢሆን ድርጅቱን ይዞት ደካማ አይሆንም። ሌላ አመራር ብቻውን ደካማ ቢሆን በተመሳሳይ ድርጅቱን ይዞት ደካማ አይሆንም። በጣም ጥሩ የሆነ የጥምር አመራር የሚሰጥበት ደንብና መመሪያ ነው የቀረጹት። ለምሳሌ ሊቀመንበሩ ለስራ አስፈጻሚው ተጠሪ ነው። ጠቅላላ ጉባኤው የመጨረሻው አለ። ከዛ በታች ምክር ቤት የሚባል አለ፣ ምን አለ። እስከዛ ድረስ በደንብ ተጠሪነት አለው። እንደዛ ሁሉ በአግባቡ ይቆጣጠሩታል። ሊቀመንበሩ ብቻውን የአጋሪነት ስምምነት እንኳን መወሰን አይችልም። ለምሳሌ አርበኛ ዘመነ ካሴ ስለፈለገ ከወያኔ ጋር ሄጄ እስማማለሁ፣ ከወያኔ ጋር ይፋዊ የሆነ ስምምነት እፈራርማለሁ ቢል በመመስረቻ ህግና ደንባቸው መሰረት አይችልም። አርበኛ እስክንድር ነጋ ሂዶ ከፈለጉት ድርጅት ጋር በተመሳሳይ እስማማለሁ ቢል አይችልም። ይህንን መወሰን የሚችለው ማዕከላዊ ኮሚቴው ነው በደንቡ መሰረት። ስለዚህ በማዕከላዊ ኮሚቴ ከጸደቀ በኋላ ሊቀመንበሩ የፊርማ ስነስርዓቱ ላይ መታደምና ፊርማውን ማስቀመጥ መፈራረም ይችላል ነው የሚለው። እንዲሁ በተመሳሳይ ሊቀመንበሩ ሁሉንም ነገር የሚያዝዝ አይደለም። ምክትል ሊቃነ መናብርት በጣም ብዙ ስልጣን ተሰጧቸዋል፣ ከሊቀመንበሩ የሚጋፉት ማለት ነው። ለምሳሌ ተቀዳሚ ምክትሉ፣ ከተቀዳሚ ምክትሉ ዝቅ ብሎ ደግሞ ምክትሉ፣ ወታደራዊ ምክትልና የፖለቲካ ምክትል የሚባላሉ እነሱም ጭምር ስልጣኑን በደንብ ይከፋፈሉታል። ሼርድ የሆነ ፓወር ነው ያላቸው። ስለዚህ ይሄ በጣም ጥሩ መንገድ ነው እና ከዚህ አኳያ አንድ ሰው ብቻውን ደካማ ስለሆነ ወይ ስለተሳሳተ ይዞት አይጠፋም። ደግሞ ጠንካራ ስለሆነ ብቻውን የሚያመጣው ነገር የለም። የጋራ ጥንካሬ፣ የጋራ ብስለት፣ የጋራ ጀግንነትን የሚጠይቅ ጉዳይ ነው፣ በተለይ የፖለቲካ አመራሩ ማለት ነው። ስለዚህ ከዚህ አኳያ ገጥዬ እዛ ላይ አንድ ነገር ልጨምርልህ። ምንድን ነው ወረቀቱ ብቻውን ዋጋ የለውም። ወረቀቱ ብቻውን ዋጋ የለውም። ከልብ የመጣ ቅንነት ላይ አሁንም ቢሆን ይህንን የመሰረትነውን የፋኖን የጋራ ንቅናቄ የሚቃወም ካለ እግሩን እጁን የሚሉ አሉ፣ ለመቁረጥ የሚናገሩ አሉ። ይሄ አብሮ አያስከድም። ሌላ ውስጡ ተንኮል አለ። ሁል ጊዜ አንድ ድርጅት ሆኖ የሚቆየው የመሪዎቹ ብቃት የተቀረውን አስተካክሎ በጋራ የመያዝ ለዛ የሚያስፈልገውን ደግሞ መሰረታዊ የሆነ ንቃተ ህሊና ማዳበር። አንዳንዱ እንዲሁ ለኮማንዶም ቢሆን ስራ ያገለግል ይሆን አርቆ የማየት ብዙ ሰዎችን ህሊናቸውን በደንብ አድርጎ የማሳደግ ብቃት ያላቸውን ሰዎች ማክበር ሳይችሉ በሰለጠኗት በዛች የእርግጫ እና የአንዳንድ ነገር አፍ እንዳመጣ መናገር የሚችሉበት ሁኔታ ካለ የበለጠ ያሻክራል። ስልጣኑን ደግሞ የምትመለከት ከሆነ በእውነተኛ አማራዊ አንድነት ላይ ነው ወይስ በድርጅታዊ? ቅድም ተንትነዋል። ከየትኛው ስንት ወደ ነበሩበት የድርጅት ስራ ምናልባት አንዳንድ ነገሮች ቢመጡ በድምፅ ብልጫ የሚወሰን ነው ተብሎ ህጉ እንኳ ቢናገር ከየትኛው ውስጥ ነበር? ትናንትና ከአፋድ ነው ከአፋባህ ነው የሚል ነገር ደግሞ እንዳይመጣ
ይመጣል ብዬም ገምቼም አይደለም፣ ግን ከመጣም ማየት ነው እና እንዳይመጣ በአማራዊ የጋራ አንድነት እሳቤ ላይ የተመሰረተ የአፈጻጸምና የአሰራር ስርዓት እንዲኖር ግልጽ በሆነ ዓላማና መመሪያ የማይንቀሳቀስ ከሆነ ሄዶ ደግሞ ነገር ሌላ ችግር መፈጠሩ አይቀርም። ለዚህ ነው እነኚህ አንድን ግለሰብ የሚጠሉ ሁሉም እኮ ሰው በየራሱ ስህተት ይሰራል። ነገር ግን የስህተት መታረም ማለት ግለሰብን ወይም ቡድንን መሳደብ፣ ማዋረድ፣ ስም እንዲሁ ቆርጦ መቀጠል፣ ማጥፋት፣ ማጠልሸት አይደል። እነኚህ ነገሮች አሁንም እዛ ውስጥ ሊኖሩ ከቻሉ ስራቸው ተነቅሎ በአግባቡ ማድረቅ እንዴት እንደሚችሉ ቀድሞ መምከር አለባቸው ለማለት ነው። ቀጥል ገጥዬ። አዎ እንግዲህ ውድ ተመልካቾቻችን በእኛ በኩል አሁንም ማንንም እንደው ለመደገፍ ወይም ማንንም ለመቃወም ሳይሆን እያንዳንዱ ሰው ስህተት ቢሰራም ስህተት እንዴት ተደርጎ መታረም እንደሚችል በስርዓት በአግባቡ በሐሳብ በመቀራረብና ከዛ ያ ስህተት እንዳይደገም ሊደረግ የሚችልበትን የበፊቱ አሁን ዝም ብለን እንደው ቀደም ሲል የተመሰረተው ድርጅት እንዳለ ቢቀጥል ኖሮ ሊደረስ የሚችለውን ግብና ውጤት እንደው ማሰብ አንችልም። ስለዚህ ድርጅት ዛሬ ንቅናቄ ብሎ አፈርሶ ሌላ ደግሞ ግንባር ነው ብሎ ከዛ በኋላ ደግሞ ምናምን ነው እያሉ ስም መቀያየሩ በራሱ ውጤት ስለማመጣ በዚህ ኃላፊነት ላይ የተሰማሩ ወገኖች ኃላፊነታቸውን ጠንቅቆ በመረዳት አንዳቸው ለአንዳቸው ተገቢውን ክብር በመስጠት ይሄ ቡድናዊ ቋንቋን በማስወገድ በጋራ የዓላማ ትስስብ ኖሯቸው ማድረግ የሚገባቸውን አድርገው ቢዘልቁ ሊኖር የሚችለው ጠቀሜታ ለአማራውም ለተቀረውም ወገኖቻችን ለአገራችንም ጭምር መሆኑን ሊታወቅ ይገባል። ጌጥዬ አልተመለሰም መሰለኝ። ምናልባት ብሩኬ እንግዲህ ሰዓታችን የሄደ ይመስለኛል። የምታዳምጥ ከሆነ ጌጥዬ ከሌለ የቴክኒክ ችግር ገጥሞት የወጣ ይመስላል። ዝግጅታችን እንግዲህ ምልክት ወይ ታሳየኝ ወይስ እንዴት ይሻላል? ኦኬ መጣ ጌጥዬ። ከስክሪን ውጭ ሆኜ ነበር አለሁ። ኦኬ አሁን ስለዚህ አፈወርቅ በተለይ የተግባራዊነትን ጉዳይ ካነሳን እንግዲህ አማራ ፋኖ ህዝባዊ ንቅናቄ ነው የመሰረተው። ድርጅታዊ ባህሪ ገና እየተላበሰ እየተላመደ ነው ያለው። ስለዚህ ከዚህ አኳያ በወረቀት ደረጃ የሚያስቀምጣቸውን ወደ ተግባር የመቀየር ክፍተቶች አሉበት። እነዛ ግን ወደፊት እየተሻሻሉ ይሄዳሉ ብዬ አስባለሁ። አንዱ ድርጅት ያስፈለገበት ትልቁ ዓላማም ለዚህ ነው። ስለዚህ በመጀመሪያ ደረጃ በወረቀት ደረጃ ያለውን በትክክል አውጥተዋታል ወይ ብለን ስናስብ እሱ ትክክል ነው ብለናል። በተለይ በእኛ ግምገማ ማለት ነው። ይሄ በድርጅት ደንብና መመሪያ መመስረቻቸው በኩል ያለውን ይህንን ግን በአግባቡ ተግባራዊ ማድረግ ይጠይቃል እና የስልጣንም ጉዳይ ነው። የአትግፋኝ ጉዳይም ጭምር ነው። ስለዚህ የግድ ተግባራዊ ያደርጉታል ብዬ አስባለሁ። የአዛዥ ታዛዥ ጉዳይም ስለሆነ ማለት ነው። አንተ አታዘኝም፣ በደንቡ መሰረት ከሌ ነው የሚያዘኝ፣ ኃላፊነት የዚህ ድረስ ነው፣ በዚህኛው ኃላፊነት እኔ ተጠያቂ አልሆንም፣ ምን የሚሉ ጉዳዮች ይመጣሉ። እቅድ፣ ሪፖርት የሚባሉ እነዚህ ቢሮክራሲያዊ የሆኑ አሰራሮች የሚጀመሩ ከሆነ ማለት ነው። ስለዚህ እነሱ እያደጉ የሚሄዱ ከሆነ በዛ መልኩ ይመጣል ብዬ ነው የማስበው። ስለዚህ ከሱ አኳያ በወረቀት ደረጃ ያለው በጎ ነው፣ ግን ተግባራዊ መደረግ ደግሞ አለበት የበለጠ። ሌሎች በርካታ ሰነዶች መዘጋጀት ያለባቸው አሉ። አሁን ድርጅቱን ነው በይፋ ያቆሙት። ከዚህ በኋላ ከድርጅቱ በኋላ ድርጅቱ የሚመራበት የፖለቲካ ፕሮግራም ያስፈልግ ይሆናል። እሱም እንደ አስፈላጊነት ታምኖበት ያወጣሉ ብዬ አስባለሁ። ሌሎች የአባላት የውስጥ መመሪያና ደንቦች ይኖራሉ ብዬ አስባለሁ። ሌላ ጉዳዮች የፖለቲካ ማሰልጠኛ ማንዋሎች ይኖራሉ ብዬ አስባለሁ። እነዚህ ሁሉ ሰነዶች በፍጥነት እየተዘጋጁ በፍጥነት ደግሞ ተግባራዊ መደረግ ያለባቸው ጉዳዮች ናቸው። እነዚህ ግን ወደ ዝርዝር አሰራሮች ወደ ዝርዝር ስራዎች ስንገባ የምናገኛቸው ናቸው። ከዛ በፊት ግን አሁን እስኬለተኑን እያቆሙ ነው ያለው፣ መዋቅሩን ነው እያቆሙ ያለው የድርጅቱንና እዚህ ላይ መግባባት አለባቸው፣ መስማማት አለባቸው። ያ ካልሆነ አሁንም ልዩነቶች፣ ችግሮች ይኖራሉ ማለት ነው። ልክ ከዚህ በፊት ስንለው እንደነበረው
ከፍተኛ አመራሩ እምብዛም ተስፋ የሚጣልበት ሳይሆን እየቀረ የመጡ የአንድነት የአሸናፊነት እድሎችን ሁሉ እያመከነ የሚሄድ ከሆነ አሁንም ከዚህ በፊት ስንለው እንደነበረው የበታች አመራሩ፣ መካከለኛ አመራሩ እና ብዙሃኑ አባል ንቁ መሆን አለበት፣ መጠየቅ አለበት። ይሄ ለምንድን ነው እንደዚህ የተደረገው? ለምን ከዚህ አኳያ ብሎ መጠየቅ አለበት። እንደው ዝም ብሎ አበበ ከበደ መጥቶ በአንድ ቅርጫት ውስጥ ከቶ ናዚ ግባ ናዛ ግባ ስላለው ብቻ ያን ተከትሎ መሄድ የለበትም ብለን እናስባለን። ያ ነው በዘላቂነትም ጭምር አዋጭ የሆነ መንገድ የሚቀርጸው። ይሄ ከሁለት ጥቅም አኳያ ነው። አንደኛው አመራሮች ራሳቸው እየተገሩ ስለሚሄዱ ነው። ያልተገባ እንቅስቃሴ ውስጥ ያሉ በስልጣን የሚባልጉ የግል ጥቅማ ጥቅም ላይ ያተኮሩ አመራሮች እንዲገሩ ወደ መልካም ስነ ምግባራቸው እንዲመጡ ወደ ጥሩ አመራርነት እንዲመጡ መግሪያ አርጩሜዎች